ትሆንብኛል ብያስብ ያላቅም ኢትዮጵያ ጀግኖቿን የምትበላ ለጀግኖቿ የማትሆን ላገለገሉ በፍጹም የማትሆን አገሪቱ አይደለችም። ህዝቡም አይደለም ህዝቡም ጭምር መሪዎቹ ያሳዝናል በጣም 24 ሰዓት ኢትዮጵያ እኔ ከተኛው አንድ ነገር ትሆንብኛለች የሚል ስስት ነው የነበረኝ። ለዚህ ያተረፍኩት ቁስል ብቻ ነው። በቃኝ ብያለሁ። ሞትን ተጋፍጬዋለሁ። በአራት ጥይት እንድገደል ከበሬ ላይ ተደርጎ እኔን ሳይሆን ሊያስገድለኝ ከጎኔ የቆመውን ጥይቱ ስቶ ይሆን እግዚአብሔር ወደሱ አድርጎት እሱ ሙቷል። ኢትዮጵያን 24 ሰዓት ፍቅሬ ልሰጣት፣ ገንዘቤን ልሰጣት፣ አቅሜን ልሰጣት ሞክሬ ቁስል ነው ያተረፍኩት። ኢትዮጵያ አዘቅት ውስጥ ያለችውን ኢትዮጵያን ከአዘቅት ያውጣልን። ኢትዮጵያን እግዚአብሔር ይባርክ። ኢትዮጵያን እግዚአብሔር ይባርክ። ኢትዮጵያን እግዚአብሔር ይባርክ። ኢትዮጵያ ለዘላለም ትኑር ትኑር ትኑር። እሺ ታማኝዬ እንግዲህ የተሰማህን ስሜት አጋራን። በዘመን በጊዜ በሁኔታ የማይቀየር ሁሉም ቢከዳ የማይከዳው እግዚአብሔር የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። አልመጣም ነበር። አንደኛ ለኩሪ አንዴ እሺ ስላልኩ ቃሌም መስወር ከበደኝ። ሁለተኛ ጓደኛዬ ንጉስ አላስቀምጥ ስላለኝ ነው እንጂ መምጣት አልፈልግም። ሽልማት አልፈልግም። ሽልማት ትቻለሁ። ይሄ ለከማችሁበት የሰራችሁት ነገር ከቅን ልቦና ነው። ብዙ መከራ አለው። ተዘጋጁ። ብዙ እንቅፋት አለው። እኔ ሀገሬን እወዳታለሁ። ያያሌው መስፍንን ቁጭትና ቁስል ሼር አደርጋለሁ። ኢትዮጵያን እወዳታለሁ። ግን በመውደዴ በዚህ ልክ ጎዳለሁ ብዬ አስቤ አላቅም። በዚህ ልክ ይዘመትብኛል ብዬ አስቤ አላቅም። 24 ሰዓት ኢትዮጵያ እኔ ከተኛው አንድ ነገር ትሆንብኛለች የሚል ስስት ነው የነበረኝ። ለዚህ ያተረፍኩት ቁስል ብቻ ነው። በቃኝ ብያለሁ። ስለዚህ ወደፊት ኑዛዜ ስላለ ኑዛዜ ለሞት ብቻ ነው። ግን እኔ በህይወት ቆሜ የሆንኩትን ሁሉ እናገረዋለሁ አንድ ቀን በቅርብ። እስከዚያ ግን ፕራዮሪቲዎቼ ልጆቼ ያስቀየምኳቸው ጥያቸው የሄድኩ የሚፈልጉትን ሳልሰጥ የቀጠዋቸው ልጆቼን መውደድ ብቻ ነው። ከዛ ውጭ ግን በህዝባዊ ስብሰባ በህዝባዊ በዓል መገኘት ያመኛል። ቁስሌን ወቁት። ውፍረት ሳይሆን ሸክም ነው እዚህ ውስጥ ያለው። ኢትዮጵያን 24 ሰዓት ፍቅሬ ልሰጣት፣ ገንዘቤን ልሰጣት፣ አቅሜን ልሰጣት ሞክሬ ቁስል ነው ያተረፍኩት። ሽልማት የክብር ዶክትሬት ተሰጥቶኛል። የዛሬ 5 ዓመት ወርውሬው ነው የመጣሁት። አልተቀበልኩም። ክላሽንኮቭ ተሰጥቻለሁ። አፋር ሄጄ እዛው ጥየው ነው የመጣሁት። ጦና ተብያለሁ ጋሞ ጎፋ ሄጄ። ይሄ ሁሉ ለእኔ ምንም አይደለም። በቅንነት የሰራሁት ሁሉ መርዝ ሆኖ አመመኝ። እግዚአብሔር ይክበር ይመስገን። ስለደከማችሁ በርቱ፣ ግን ፈተና ይጠብቃችኋል። ታማኝ እናመሰግናለን። አያሌው መስፍን በክብር ወደ መድረኩ እንጋብዘዋለን። እናመሰግናለን። በነገራችን ላይ ጋሻ አያሌው
ዴንቨር ኮሎራዶ የደረሰ አርቲስት ከትንሽ እስከ ትልቅ ማንም ይሁን ድምፃዊ ሲመጣ ኤርፖርት በመገኘት አበባ ይዞ የሚቀበል ምሳ ጋብዞ የሚሸኝ እጅግ የተከበረ ባለሙያ ነው። ዴንቨር ኮሎራዶ እጅግ ተወዳጅ ነበር። በ2005 ሙዚቃ ቤቱ በተቃጠለ ጊዜ እዚህ አካባቢ ያለን ባለሙያዎች በኩሪ አስተባባሪነት ሄደን ነበርና የነበረው ፍቅርና ክብር አይተነዋልና ረጅም እድሜና ጤና ይስጥሃዩ። ከኔ ጋር ደግሞ ብዙ ታሪክ ያለን ሰዎች ነን። በሚቀጥለው መጽሐፍ እንግዲህ ማውጣው ይኖራል። በ48 ሰዓት ከኢትዮጵያ እንዲባረር ከተደረገው ከዶክተር ኬሚስ ከተባለ ሱዳናዊ ጠንቋይ ጋር ሁሉ የተገናኘ ብዙ ታሪክ አለን። አዩ አሁንም ረጅም እድሜና ጤና ይስጥህ። የተሰማህን ነገር? አንዳንድ ጊዜ ይገርማል፣ አንዳንድ ጊዜ ይደንቃል፣ አንዳንድ ጊዜ ያስደስታል፣ አንዳንድ ጊዜ ያሳዝናል። አንዳንድ ዘመን ብርሃን ይሆናል፣ አንዳንድ ዘመን ጨለማ ይሆናል። በእነዚህ ሁሉ አልፌያለሁ። ሞትን ተጋፍጬዋለሁ። በአራት ጥይት እንድገደል ከበሬ ላይ ተደርጎ እኔን ሳይሆን ሊያስገድለኝ ከጎኔ የቆመውን ጥይቱ ስቶ ይሆን እግዚአብሔር ወደ እሱ አድርጎት እሱ ሙቷል። ታስሬያለሁ፣ ተንገላትቻለሁ፣ ድሃ ሆኛለሁ። ንብረቶች ሁሉ የሉም፣ እኔ ያለሁ። አሁን በቅርብ ባለቤቴን ተነጥቄያለሁ። እግዚአብሔርን እንዴት ብዬ ማመሰግነው እችላለሁ? ከስንቱ ነገር አትርፎኝ ዛሬ መንግስት አይወደኝ አይሸልመኝ፣ መንግስት አይፈልገኝ፣ ህዝቡ ራሱ እንኳን ረስቶኛል። ይገርመኛል። በጣም ነው የለፋሁት ለኢትዮጵያ ህዝብ፣ በተለይ ለኢትዮጵያ ሰራዊት። ሀያ 22 ሙዚቃዎች ለሰራዊቱ ዘፈንኳቸዋል። ደርግ ሲነሳ አብሬ የተነሳሁት መለየው ጥላለሁ። ሰዓታችሁን በመፍጀቴ ይቅርታ። መለየው ጥላለሁ። የኦጋዴ አንበሳ፣ የኢትዮጵያ ወታደር፣ ጭቁን ወታደር ነኝ እንደው በቀላሉ። ውዷ ባለቤቴ ደህና ሁኝ፣ ውዷ ባለቤቴ የልጆች እናት፣ እኔ ብሞት ለኔ ማዘኑን ትተሽ ለቀሪ ልጆቼ። አዎ ታሪኬን አውርሺ። በድንቡል ቅኝ መሬት ላይ የቀሩ ስንት ጀግኖች አልፈዋል። ኢትዮጵያ ጀግኖቿን የምትበላ ለጀግኖቿ የማትሆን ላገለገሉ በፍጹም የማትሆን አገሪቱ አይደለችም። ህዝቡም አይደለም፣ ህዝቡም ጭምር መሪዎቹ። ያሳዝናል። በጣም ነው የሚያሳዝነው እኮ። እንደ ሰው የሰራ ሰው ይካዳል። እንደ ሰው የሰራ ሰው ህይወቱ እንዲበላሽ ይደረጋል። አያሳዝንም? ስንቱ ጀግኖቻችንን በላ ናቸው። ስንት ሀገር የሚያኮሩ። በጣም ይገርማል። እኔ ከደርግ ጋር አብሬ ተነስቼ ደርግን የካድኩት 67 ዓመተ ምህረት ህዳር 14 ቀን ኢትዮጵያ እንቁ ያደረጋቻቸውን ያስተመረቻቸውን 60 ኢትዮጵያውያኖችን ሲገድል ነው። እፍፍ ያሉት ፍቅር ጭቅጭቅ አያጣም። መንቀጭቀጭሽ በዛ ጠረጠርኩሽ በጣም። መጀመሪያ ጣፋጭ ቆይተሽ መራራ መሆንሽ ነው መሰል በጣም ክንዴ ፈራ። ክንዴን ጨብጠሽው በመላ በዘዴ ጉድ እንዳትሰሪኝ ጠረጠረሽ ሆዴ። እንደዛ ከዛ ተለያየን። በቃ ተለያየን ከደርግ ጋር ሁልጊዜ እንደተቃወምኩኝ መጨረሻ ላይ 70 ዓመተ ምህረት ተገኘሁ። በገዛ ወዳጆቼ በማበላቸው፣ በማጠጣቸው፣ በማለብሳቸው ተገኘሁ። ለካ ደህንነቶች ናቸው አብረውኝ የሚውሉት። 4000 ካሴት አባዝቼ ለህዝብ በነፃ ሰጥቼ ከሀገር ልወጣ ተዘጋጅቶልኝ ሁሉ ነገር ድንገት ተያዝኩ። ካሴቱም ሄደ፣ መኪናዎች ሄዱ፣ ወርቄ ገንዘብ ሄደ፣ ሙሉ የሙዚቃ መሳሪያ 112 ኢንፑት ያለው
ሳውንድ ሲስተም ነበረኝ። ሙሉ በሙሉ ሄደ። እኔ ታሰርኩ 3 ወር። እግዚአብሔር ቸር አይደለ? የልቤን የዋህነት አይቶ ሳይገሉኝ ወጣሁ። በሁለት ሰዎች አማካኝነት ብትጠሏቸውም ብትወዷቸውም እነግራችኋለሁ። ኮሎኔል ደበላ ዲንሳ፣ ኮሎኔል ተስፋዬ ወልደ ስላሴ። በዚህ ጊዜ ውስጥ ወንድሜ አርቲስት ታምራት ሞላ፣ ታዬ ፈይሳ ቤተሰቦች የነበሩኝ እና ከዛ በኋላ ደግሞ ትግል ተጀመረ። 13 ዓመት ሙሉ ከሙያ የወጣው በ13ኛው ዓመት ደግሞ ማነው አያድግ ነው ማነው ኢህአድግ የሚባል መጣ። ጉድፈላ ያን ጊዜ ደግሞ ገና በቃ እንደመጣ ጀመርኩት። አንድ ናት ኢትዮጵያ። አየ ጊዜ አየ ዘመን ተዋት አስተዛዝበን፣ ስልጣን በዘር ሐረግ ጋብቻን በጎሳ ሆነና ነገሩ አንድነት ተረሳ። የአንድነቱን ጉዳይ ማንሰጥን ዋጋ መክነፍ ይዟል እንጂ ዘርዘሩን ፍለጋ። የትላንት ለዛሬ ትምህርት ካልሆነ ይበጀናል ያልነው ይሄም ከጨከነ፣ ሀጂውም መጪውም ከተመሳሰለ ፍትህ ደና ሰንብት፣ ፍርድ ተጓደለ፣ ህዝብ ተገደለ። እና አልኩት አንድ ናት ኢትዮጵያ። ምንም ቢሆን ምንም አትቆራረጥም፣ ታሪክ አይሸጥም። አንድ ናት ኢትዮጵያ ዛሬም ሆነ ጥንትም። እስቲ በሉ ዛሬም ሆነ ጥንትም። እንዲህ እያልኩ በልበለው በለው አጋድመው ቃው ሆዳምነቱ ለዚህ ካበቃው፣ ሆዳም ለሆዱ ሲል ቀና ደፋ፣ የወገኖቹን ታሪክ ሲያጠፋ፣ ለገታው ሲሮጥ ላለልኝ ተስፋ፣ ትግሉ ሲያበቃ አሽቀነጠረው እንዳላቂቃ። ያመጣል መንገድ ይወስዳል መንገድ፣ አንድ የሚጠላ አንድ የሚወደድ፣ አገር አዋራጅ ልጅ አይወረድ፣ አባት አስወቃሽ ልጅ አይወለድ አልኩ። ምን ዋጋ አለው? ያው ብቻ አል ነው እያልን እዚህ ደረስ። ለማንኛውም ይህን ሁሉ ያደረገ እግዚአብሔር ስሙ ይባረክ። የሚገርመው የምወደው ወንድሜ ፈቃዱ ዋሬ፣ ከእሱ ወንድም ጋር አንድ ካሴት ሰርተናል። አስራት ዋሬ ጋር ግን ተኮራርፈን የተለያየ ነው። ያም ሆነ ይህ ፈቃዱ የብዙ ሰዎችን የኪነ ጥበብ ስራዎች ወደ ዳር በማውጣት እውቅና እንዲያገኙ አድርጓል። እና ዛሬ በሱ እጅ ሽልማት ማግኘቴ ለእኔ ታላቅ ክብር ነው። ግን ሳልናገር የማልቀረው ነገር አለኝ። አይገርማችሁም? እስቲ ይገርመናል በሉ። አይገርማችሁም? አይገርማችሁም? በጣም ይገርማል። እኔ ክብር ዘበኛ በ57 ዓመተ ምህረት የልጅ ወታደርነት ተቀጥሬ ነበረ። በዛን ጊዜ ብዙዬ በቀለ፣ ጥላሁን ገሰሰ፣ ሳቱ ተሰማ፣ ተፈራ ካሳ እና ረጋሽ ኩንቴሳ እዛ ውስጥ ነበሩ። አሊ ቢራ፣ ውብሸት ፍስሐ እዛ ውስጥ ነበሩ። እና እኔ ሆደ ባሻ ነኝ። በጣም ነገሩ ሩጫው ምኑ አሰቃየኝና ወልደሽ አሳደግሽኝ እናቴን አፈቅሽኝ ልጠይቅሽ ልምጣ ይቅርታ አድርጊልኝ እናትና አባቴ እንደምን አላችሁ ሰላምታ ቀርባለሁ አልኩኝ። ይሄን ይዤ አዘፍኑኝ ብዬ ስቀር ማሩኝ የሚባል ድምፅህ ቆንጆ ነው፣ መልክህ ቆንጆ ነው፣ ቁመና ቆንጆ ነው፣ ማሩኝ የሚባል ግን ክብር ዘበኛ አይዘፈንም አሉ። እንዴ ለምን ብዬ ጠየቁ። ይቅርታ ጊዜያችሁን በመፍጀቴ ይቅርታ። ለምን ብዬ ጠየቁ። ለምን ክብር ዘበኛ ማሩኝ አይዘፈንም አሉ። በቃ በወቅቱ የነበሩትን ሰዎች ስም ማንሳት አያስፈልግም። አይ አሁን እንግዲህ መፈለግ አለብኝ መላ። በአጥር አንዳንድ ብር ለዘቦች እየሰጠው እየወጣሁኝ ሚያዝያ 27 ሆቴል የሚባል ነበረ ከትምህርት ሚኒስቴር ጀርባ ኃይሉ መርጋዛ ይሰራ ነበር። ሄድና ጋሽዬ ልስፈንልህ እለዋለሁ። ስልስል በጣም ጎበዝ ዘፋኝ አንዳንድ ጊዜ እምቢ ይለኛል፣ አንዳንድ ጊዜ ለራሱ ሲል ያዘፍነኛል።
ከዛ አሁን እንዴት ብዬ ነው የምወጣው? እዛ ቤት መላ ቀየስኩ። ጥሩ አዛዥ የኢትዮጵያ ንጉሠ ነገሥት የክብር ዘበኛ ሰራዊት ዋና አዛዥ ጄኔራል ደበበ ኃይለ ማርያም በሞት ቢለዩም መልካም ስራቸው ይታወሳል። እግራቸውን ግጥም አድርጌ እናትና አባቴ ናፈቁኝ፣ አልቻልኩም፣ እባክዎት ይርዱኝ ብዬ ይህን እናቴ ናፈቅሽኝ እንባዬን እየፈሰሰ ለክፍሉ አዛዥ ጠርተው 700 ብር እንዲሰጠኝና ከስራው እንድሰራበት ከዛን ጊዜ ጀምሮ ከ18 ዓመት በታች እንዳይቀጠር ይወጣው። በዛን ጊዜ ታዲያ መልካም የሰሩልኝ ሰዎች ነበሩና የዛ መልካም ሰው ልጅ ዛሬ ሸለመችኝ። አይገርምም? በዛን ጊዜ አባቷ ሻምበል ባሻ ነበር፣ በቀለ ይባላል። እሷ ፋንትሽ በቀለ ትባላለች። አይገርማችሁ? ኑረን ወንድሜን ወዳጄን ታማኝ በየነን አግብታ የልጆች እናቱና ዛሬ ደግሞ ከኩሪ ወልደ ማርያም ከፀሐይ ካሳ ከኤልሳ ተስፋዬ ከወንድሜ ከዳኒ ጋር ሆነው ይህን ሽልማት አዘጋጅተው ጠሩኝ። አይገርማችሁም? ወንደ ወሰን ከበደ ወልዴ 10 ብር አስቀጥረው ሰው እንደሆነ የረዱኝ የአያቱ የልጅ ልጅ እግዚአብሔር ይስጥልኝ። ይኸው ደርሶ ሸለመኝ። አመስግኑልኝ ባካችሁ። በዚህ ሁሉ ልጆቼ በእውነት ለመናገር አሉ ልጆች፣ አይዟችሁ ልጆቼ አስከብረውኛል፣ አክብረውኛል። አሁንም እዛው ቁጭ ብለው እየጠበቁኝ ነው። እግዚአብሔር ያክብርልኝ። ተባረኩ፣ ኑሩ። እግዚአብሔር ክፉ አይንካችሁ። ኢትዮጵያ አዘቅት ውስጥ ያለችውን ኢትዮጵያን ከአዘቅት ያውጣልን። ኢትዮጵያን እግዚአብሔር ይባርክ። ኢትዮጵያን እግዚአብሔር ይባርክ።